ሄለን ደሞዝ እባላለሁ። በአይቲ ኢንፍራስትራክቸር ላይ ነው የምሰራው። አይቲ ሰፖርት ላይ ነው የምሰራው። ኮዲንግ ለሚፈልግ ቤዝ የሚሰጥ ነው ብዬ ነው የማስበው። ስሜ ፊልሞን ሉዊጅ ይባላለሁ። የፊቪዝ ራውንድ የፉል ስታክ መርን ደግሞ ተማሪ ነበርኩ። ላይ ብዙሕ ነገር አባል ዩደሚ ካብ ትረኽቦ ቡትካምፕስ ገለ ማለት እዩ which is recorded video ዝወሃበካ ኣብዚ እቲ ሪከርድ ቪድዮ ኣሎ እን ተወሳኺ ኣብ ላይቭ ክላስ ኣለና ማለት እዩ ጅዝ ሓቶ ገለ ተሓተሉ ትኽእል ብግሩፕ ከዓ ብዙሕ ነገር ቀስመሉ ማለት እዩ መቃን ኮ አዲሱ ተሾመን ጀለማ አርሲ ዩኒቨርሲቲ በረታ ሙምቤ ኮምፒውተር ሳይንስ akkasumas wabii iskilitti barataa marsaa shanaffaa wabii iskil buutkaampitti kana fakkaata. ተግባር ተኮርና ፕሮጀክት መሰረት ያደረገ ስልጠና ነበር። ስፕሊት ዋጋ ለአካባቢ ዋጋ ተመጣጣኝ ነው። ሰላም እንዴት ናችሁ? ለማታውቁኝ ፌቨን እባላለሁ። ያው እንደሚታወቀው የአምስተኛ ዙር ተማሪዎቻችን እንደመሆናችሁ ከኛ ጋር ስለነበራችሁ ቆይታ እንዲሁም ደግሞ በቀጣይ ዙር ለሚመጡ ተማሪዎች ያላችሁን ምክር ከዚህም በተጨማሪ ፉል ስታክ ዲቨሎፐር ክህሎትን እንዴት ማዳበር እንደቻላችሁ ያላችሁን ኤክስፒሪየንስ ልታካፍሉን ስለተገኛችሁ ደስ ብሎኛል። እናመሰግናለን። ዛሬ እንግዲህ የተገናኘ ነው 4 ጥያቄዎች ላይ ሀሳባችሁን እንድታጋሩን ነው። ጥያቄዎቹ አንደኛ በአጠቃላይ የዋቢ ስኪል ቆይታችሁ ምን ይመስል እንደነበረ፣ እንደገና ደግሞ ምን የተለየ ነገር እንዳገኛችሁበት፣ ሁለተኛ ደግሞ ከሌሎች ቡት ካምፖች ዋቢ ስኪልስ ምን ይለየዋል ብላችሁ ታስባላችሁ? ሶስተኛው ደግሞ ያው እናንተም እንደምታውቁት ብዙ ተማሪዎች ሲጀምሩና መጨረሻ ላይ ቁጥሩ ይለያያል እና የሚያቆሙበት ምክንያቱም ምን እንደሚመስላችሁ። አራተኛ ደግሞ ተማሪዎች ኮድ ሲማሩ ምን አይነት መርሆችን እንዲከተሉ፣ እንደገና ደግሞ ምን አይነት የልምምድ ዘዴዎችን ቢከተሉ ክህሎታቸውን ማሳደግ ይችላሉ ብላችሁ የምታስቡባቸውን መንገዶች ትነግሮናላችሁ። ሄለን ራስሽን ታስታውቂልናለሽ? እሺ፣ አመሰግናለሁ። ሄለን ደሞዝ እባላለሁ። በአይቲ ኢንፍራስትራክቸር ላይ ነው የምሰራው። አይቲ ሰፖርት ላይ ነው የምሰራው። ከኔ አንጻር ዋቢ ስኪልስ ካገኘው ጥቅም አንጻር ዋቢ ስኪልስ ኮዲንግ ለሚፈልግ ዌብ ቤዝ ለሚፈልግ ዌብሳይት ዴቨሎፐር ለመሆን ለሚፈልግ ሰው ቤዝ የሚሰጥ ነው ብዬ ነው የማስበው። እኔ ምንም ባክግራውንድ የአይቲ ቢሆንም ኢንፍራስትራክቸሩ ላይ ነው እንጂ ዴቨሎፕመንት ላይ ብዙም የለኝም ነበር። ስመጣም በሪኮሜንዴሽን የመጣሁት ዋቢ ስኪልስ 4ኛ ዙር ከነበረ ሰው ነው ሪኮሜንዴሽን አግኝቼ የመጣሁት እና ጥሩ ነው፣ እንደጠበቅኩት ነው ያገኘሁት። ጥሩ የኮዲንግ እውቀት አግኝቻለሁ። ቤዝ የሚሆኑ ለኢን ዘ ፊውቸር የሚሆኑ እነሱን ማወቅ ችያለሁ ማለት ነው። ከሌላው ያገኘሁት ደግሞ ቲም ወርክ ከኔ የተሻሉ ሰዎችን አግኝቻለሁ። አብረን ኮንቲኑ የምናደርጋቸው ልጆችን አግኝቼበታለሁ። ይሄ ምንድነው ኢንጌጅመንት ስላለው ነው። ክላሱ ትምህርትን ብቻ ሳይሆን ቲም ወርክንም የሚያበረታታ ቡት ካምፕ ነው። እሱ ጥሩ ነው ያስባለሁ። ከሌላው ብያሰብኩት ከዚህ በፊት ሞክሬ የነበረ ቡት ካምፕ እና አንደኛ ፋይናንሻሊ በጣም ጥሩ ነው ማለት ፊት ያደርጋል። አሁን ላለው ለእኔ ስፔሻሊ ለእኔ ፊት ያደርጋል ብዬ ነው የማስበው። ምክንያቱም በጣም ኤክሰስ ነው አሁን ላይ ያለው ቡት ካምፕ። ፋይናንሻል እንትኑ ተመጣጣኝ ነው። ስኮላርሺፕም እንደሚሰጥ አውቃለሁ። ዋቢ ስኪልስ ለተማሪዎች ያበረታታል። እሱ ጥሩ ነው። ሌላው ምንድነው የምትመክሪው ለምትሉ፣ ያው ኮዲንግ ዲሲፕሊን ያስፈልገዋል። ዲሲፕሊን ማለት ኮሚትመንት ያስፈልገዋል። በየቀኑ ፕራክቲስ ማድረግ አለብሽ። ትንሽ ችግር ማለት የምንረሳው ለዛ ይመስለኛል። ማለት ጥሩ ውጤታማ ማንሆነው ኮሚት ሆነን አንሰራም ያንን ኮዲንግ ወይ በቃ እንትን እንላለን። የሆነ ምንድነው ጊዜውን ያለንን ጊዜ ለሌላ ነገር እንጠቀምበታለን። ሰው ቶሎ ፕራክቲስ ማድረግ ይጠይቃል። ፕራክቲስ ማድረግ አለብን። እሱን እመክራለሁኝ ከኔም አንጻር ማለት ነው። ምንም ቢዚ የተደራረበ ሰዓት ቢኖርም የስራ ሰዓት ቢኖረንም ትንሽ ጊዜ መስጠት አለብን ኮዲንግ ማለት ነው። ፍላጎት ያው ዋናው ቤዚክ ኢንተረስት ቢሆንም ማለት ነው። ኢንተረስት እንዳለ ሆኖ ግን ሰዓታችንን ለዛ መስጠት አለብን እላለሁ። የመጨረሻው ደግሞ ምን አይነት ሜቶዶችን ይጠቀሙ አዲስ የሚመጡ ሰልጣኞች ብለሽ ትመክራለሽ? ፕራክቲስ ነው በቃ ፕራክቲስ ኢቨን
ኮድ ራስ ኮፒ የምናደርግ ቢሆንም ማለት መልሰን እንደገና በራሳችን መስራት አለብን ማለት ስትራክቸር መሆን አለብን ማለት የእነሱን ብቻ ሳይሆን ይሄ አልጎሪዝም ፓርቱን ሁሉ ነገሩን ፕራክቲስ ማድረግ አለብን፣ ማንበብ አለብን፣ ማየት አለብን፣ ሰው መጠየቅ አለብን። ያልገባንን እያንዳንዱን ነገር ትንሿንም ቢሆን መጠየቅ አለብን ማለት ነው። እሱን ነው የምለው። ጥያቄ መጠየቅ በጣም አስፈላጊ ነገር ነው። እሺ ሄለን በጣም እናመሰግናለን ለሰጠሽን ሀሳብ። ፊልሞን ራስን አስተዋውቅልን። ስሜ ፊልሞን ሉዊጅ ይባላለሁ። የፊቪዝ ራውንድ የፉል ስታክ መርን ደግሞ ተማሪ ነበርኩ። አዳሜት ዘላት ስዋቢ ስኪልስ ነበርኩ ምርክብ ከሜኒሮ ዝብል ማለት ነው። መጀመሪያ ላይ ያለው ከዋቢ ስኪልስ ጋር የነበራቸው ቆይታ እንዴት ነበር የሚል ነው። እውነት ለመናገር በጣም ጥሩ ነበር። በጣም ብዙ የቴክኖሎጂ ሀሳብና ክህሎት አግኝቼበታለሁ። በተለየ መልኩ እንደ አንድ ነገር መጥቀስ የምፈልገው ነገር ፕሮግራሚንግ ላንጉጅ ሲባል ቀላል ነገር አይደለም። ከዚህ ጋር ተያይዞ ነገሮችን በተለየ መንገድ እንዲቀለንና እንድንረዳ ከማድረግ ረገድ መምህር ኤርሚያስን ላመሰግነው እወዳለሁ። በስልጠናው ሂደታችን በትክክለኛው ዓለም ላይ ያሉ ምሳሌዎች እና ፕሮጀክቶችን እያመጣ ሊያስረዳን ይሞክር ነበር። ይሄ ለእኔ ልዩ ትርጉም ያለው ነው። ጥሩም ነበር። ለምሳሌ በስልጠናው ሂደታችን ፍሮንት ኤንድ እና ባክ ኤንድ እንዲሁም ዳታቤዝን ሲያስረዳን እውነተኛው ዓለም ላይ ያለን ሬስቶራንት ምሳሌ እያደረገ ነበር የሚያስረዳን። ይሄን አይነት ምሳሌዎች ውስብስብ የሆነውን ኮንሰፕት ለመረዳት በጣም ጥሩ ነበር። ሌላኛው እኔ የወደድኩት ነገር ልክ እንደ ዩደሚ የምናገኛቸው አይነት ቪዲዮዎች ሪከርድ ተደርገው ይቀርቡልን ነበር። በላይቭ ስልጠናው ላይ ከመግባታችን በፊት እነሱን የማየት እድል ስላለን በጣም ብዙ አግዞናል። በተጨማሪ ደግሞ የቀጥታ ክላስ ወይም ላይቭ ላይ ባለው ትምህርት ነገሮችን በተሻለ መንገድ ከመማር በዘለለ ጥያቄ መጠየቅ የምንችልበት እድል ከመኖሩም በላይ የምንወያይበትና እርስ በራስ የምንደጋገፍበት እድልም ነበረው። ከዚህ ጋር ተያይዞ ተማሪዎች አንዳንድ ጊዜ ይንጠባጠባሉ። በብዛት እኛ ነገሮችን ኢኮኖሚካሊ ነው የምናስበው። በውጭው ሀገራት ፕሮግራሚንግ በብዛት ሲታሰብ ከፍተኛ ደሞዝ እንዳለው ነው የሚነገረው። እውነትም ነው። እንደ አፍሪካ ደግሞ ብዙውን ጊዜ እሱን አስበን ስለምንገባ ችግሩ እሱ ሆኖ ይሰማኛል። ያ ማለት ከክፍያውና ከምናገኘው የኢኮኖሚ ጥቅሞች እና ደሞዝ በፊት ስለ ክህሎቱ ቅድሚያ መስጠት አለብን ብዬ አስባለሁ። የሆነ አባባል አለ፣ አንድ የምትወስደው ደሞዝ በሰራኸው ልክ ነው። ትንሽ ነገር ሰርተ ብዙ ደሞዝ የምትወስድበት አይነት አይደለም። ያ ማለት ብዙ እንዲከፈለን ከፈለግን ብዙ የሚያስከፍል ክህሎት ያስፈልገናል ማለት ነው። በተጨማሪም ፕሮግራሚንግ መጀመሪያ ላይ ቀላል ነው። ወደ መሃል ላይ ስንሄድ ግን ትንሽ ትኩረታችንና ጊዜያችንን እየፈለገ ነው የሚሄደው። አዲስ ለሚማሩ ሰዎች ምን አይነት from my point of view which is specifically እንደ ዋቢ ስኪልስ ለመናገር ካሰብኩኝ the first step እኔ የምለው pre-recorded ቪዲዮ ማየት አለባቸው which is አሁን ስኬጁለኛ የነበረው ሰኞ፣ ሮብ፣ አርብ ነው የነበረው መውሰድ አለባቸው። and the next step ኖት ከወሰዱ በኋላ ላይቭ ክላስ ሲከታተሉ ከነሱ ጋር ኮምፔር ያደርጉ መማር አለባቸው። የሆነ ጥያቄ ምናምን ካላቸው ደግሞ መጠየቅ አለባቸው። እንደ አራተኛ ደግሞ ዴይሊ ፎር ኤግዛምፕል ሰኞ ፎር ኤግዛምፕል በጃቫስክሪፕት ሲመጣ ኢፍ ኤልስ ስቴትመንት ከተማርክ የሆነ ያንተ ያልከውን ኤክሰርሳይዝ ከዩቲዩብ ምናምን ሰርች አድርገህ ኤክሰርሳይዝ መስራት ማለት ነው። እንደ መጨረሻ የሰው ዲስትራክሽን የሆነ ነገር አለ ፎርስ ዲስ ሞባይል ፎር ኤግዛምፕል እንደ ቲክቶክ አንድ ከጀመርኩ በኋላ ከ5 ሰዓት እስከ 6 ሰዓት ነው stand from your chair which is distracting. The same thing friends ለፍሬንድ ሰጠው ታይም ደግሞ መቀነስ አለብህ ላለው ማለት ነው። አዲሱ ራስህን ታስተዋውቅልናለህ? ኦኬ መጣም እኮ አዲሱ ተሾመን ጀለማ አርሲ ዩኒቨርሲቲ በረታ ሙምቤ ኮምፒውተር ሳይንስ ሲቲ አከሱማስ ወቢ ስኪልት በረታ መርሳ ሸነፋ። ተማሪ አዲሱ ተሾመ እባላለሁ። በወቢ ስኪልስ የአምስተኛ ዙር የፉል ስታክ ዴቨሎፕመንት ሰልጣኝ ነኝ። እንዲሁም በአርሲ ዩኒቨርሲቲ የኮምፒውተር ሳይንስ ተማሪ ነኝ። በአምስተኛ ዙር ስልጠና ላይ እየተሳተፍኩ ነበር። በዋቢ ስኪልስ ውስጥ በጣም ብዙ ነገር ተጠቅሜያለሁ። ማንሳት የምፈልገው በዋቢ ስኪልስ ውስጥ እድል ተሰጥቶኝ በዚህ ስልጠና ላይ በመሳተፌ በጣም አመሰግናለሁ። ያለኝን ክህሎት ለማዳበር መንገዶችን እየፈለኩ ያለው ነው በሰዎች ጥቆማ ወደ ዋቢ ስኪልስ የተቀላቀልኩት።
በዋቢ ስኪልስ ውስጥ ማሻሻል ከምፈልጋቸው ቴክኖሎጂዎች በተጨማሪ ከአዳዲስ ቴክኖሎጂዎች ጋር እንድተዋወቅ ትልቅ እድል ፈጥሮልኛል። ሌላው ነገር በዋቢ ስኪልስ አጠቃላይ ቆይታዬ የተጠቀምኩት ነገር ልክ እንደ ትክክለኛው የአካል ትምህርት ነበር ስጠቀምበት የነበረው። ፕሮጀክቶቹ የሚሰጡበት መንገድ፣ እንድንለማመድ የምንደረግበትና የምንበረታታበት መንገድ በብዙ መንገድ አግዞናል። በዋቢ ስኪልስ ከሚለቀቁት ቪዲዮዎችና ተነባቢ ቁሶች በተጨማሪ በላይቭ የምንማራቸው ትምህርቶች በጣም ትልቅ ትርጉም ነበራቸው። ምናልባት ከሌሎቹ ቡት ካምፖችም የሚለየው በዚህ ይመስለኛል። ሙሉ ስልጠናው ላይቭ መሆኑና የሚመቸን ሰዓት መሆኑ ብቻ ሳይሆን ትምህርቱ ይሰጥበት የነበረው መንገድ በጣም ጥሩ ነበር። የሚገርመው ነገር ያልገባንን ቀጥታ ላይቭ ላይ መጠየቅ ከመቻላችን በተጨማሪ ማንኛውንም ያልገባንን ጥያቄዎች በምንፈልገው ሰዓት መጠየቅ በመቻላችን እኔ በብዙ ተጠቅሜያለሁ። ይህም የሚሆነው በቴሌግራም እና በዋቢ ስኪልስ ባሉት በሁሉም የማህበራዊ ሚዲያዎች ያልገባሽን መጠየቅ ትችያለሽ። ይሄ ጥሩ ነው። ዋቢ ስኪልስ ልክ አሁን እንዳለሁበት ትምህርት ያክል ነው የምቆጥረው። Kanaafi wantoota biraatiirraa wanti adda isa godhu buutkaampoota biraatiirraa wanti adda isa godhu onlaayinii kallattiidhaan kennamu waan namaaf hin galle yeroo sana gaafachuu danda'a. በእኛው ቋንቋ ስለሚሰጥ የተወሳሰቡ ነገሮችን በእኛው ቋንቋ ሲነገረን ብዙ ነገሮችን አቅልሎልናል። እኔ እንጃ ለኔ እዚህ ሀገር ውስጥ ካሉ ቡት ካምፖች በብዙ ነገር የተለየና ጥሩ የምለው ነው። ዋቢ ስኪልስ ዘመናዊ የትምህርት ዓለምን እንድንቀላቀል ከማገዙም በተጨማሪ ከፉል ስታክ ስልጠናዎች ውስጥ በጣም በሚማርክ መንገድ አስተምሮናል። ምክንያቱም ለኔ ጃቫስክሪፕትን መረዳት የተወሰነ ውስብስብ ነበረ። ሲያሰለጥኑን ግን ጃቫስክሪፕትን ብቻ ሳይሆን አጠቃላይ ፕሮግራሚንግን እንዴት መረዳት እንዳለብን በቀለለ መንገድ እንድንሰለጥን ረድተውናል። ይሄም ወደ አርቲፊሻል ኢንተለጀንስ እንድንገባ በሩን ይከፍትልናል። አንዳንድ ጊዜ ተማሪዎች ሲጀምሩና ሲጨርሱ ቁጥራቸው ይለያያል። ምክንያቱም ፕሮግራሚንግ መማር ከሌላው ለየት ያለ ነው። በብዙ መንገድ ሊያቋርጡ ይችላሉ። በኔትወርክ እጥረት ሊያቆሙ ይችላሉ፣ ወይም በሌላ የግል ጉዳይም ሊሆን ይችላል። በዋናነት ግን ይህ ትምህርት ትንሽ ቁርጠኝነትን ይፈልጋል፣ መለማመድን ይጠይቃል። አንዳንድ ጊዜ ምናልባትም አንዳንድ ፕሮጀክቶች ልምምድ ሳያደርጉ ለመስራት ሲሞከሩ ተስፋ ይቆርጡና ሊያቋርጡ ይችላሉ። ይሄ ትምህርት እየተማሩ መለማመድ ያስፈልጋል። ላይቭ ትምህርት ላይ ካልተገኙ ትንሽ ይፈትናል። ለኔ ትልቁ ነገር ላይቭ ላይ ያለው ትምህርት ነው። በስራ መደራረብ ወይም በትምህርትም ወይም በሌላ በግል ጉዳይ ወይም በሌላ ምክንያት ላይቭ ላይ መገኘት ካልቻሉ ቪዲዮዎችን ደጋግሞ ማየትና ማንበብ እንዲሁም መለማመድ ይኖርባቸዋል። ለምሳሌ እኔ ጊዜን በአግባቡ እጠቀማለሁ። እያንዳንዶቹን የሚጻፉትን ኮዶች ኮፒ ማድረግ ሳይሆን ያ ኮድ ምን እንደሚጠቅም፣ ለምን እንደተጻፈና ዓላማው ምን እንደሆነ ለመረዳት ጥረት ካደረግኩ በኋላ ነው ኮዱን በራሴ መንገድ ለመጻፍ የምሞክረው። እሱን ካደረግን በኋላ መለማመድ ጥሩ ነው። ይሄ ትምህርት ተለዋዋጭ ነው። አጠቃላይ ቴክኖሎጂ ትምህርት ሲባል ተለዋዋጭ ነው። ስለዚህ በየቀኑ አዳዲስ ነገሮችን ማሻሻል ወይንም ደግሞ ማንበብ፣ መለማመድ ያስፈልጋል። ከዚህ በተጨማሪ በዚህ መስክ ላይ ሙያ ወዳላቸው ሰዎች ለዓመታት ወደ ሞከሩ ሰዎች መቅረብና መረዳትም ትልቁ መንገድ ነው። በአጠቃላይ በዋቢ ስኪልስ ቀጣይ ዙር መመዝገብ ለምትፈልጉ ወይም ሌላ ቡት ካምፕ ላይ መግባት ላሰባችሁ ሰዎች ይህንን የኮድ ትምህርት ስትከታተሉ አንደኛ ትልቁ ፍላጎት ሊኖራችሁ ይገባል። ፍላጎት ወይንም ደግሞ ውስጣዊ ተነሳሽነታችሁ በብዙ መንገድ ያግዛችኋል። ፍላጎት ከሌላችሁ ነገሮችን ትንሽ ጠንከር እያሉ ሲሄዱ መለማመድ ላትችሉ ትችላላችሁ። እናም ፍላጎት እንዳላችሁ መጀመሪያ ራሳችሁን ጠይቁ። የኔ ምክር ግን ቅደም ተከተሉን ማወቅ አለባችሁ ባይ ነኝ። ለምሳሌ ኮድ ስንጽፍ ብዙ ጊዜ ስህተቶች ያጋጥሙናል። ይህም ብቸኛው መፍትሄ ደጋግመን መሞከር ይኖርብናል። አንድ ያጋጠመንን ስህተት ድጋሚ እንዳያጋጥመን፣ እንዲሁም ከመምህራኖቻችን ጋር በቅርበት መስራትም ይኖርብናል። የሚሰጡንን ፕሮጀክቶች፣ ልምምዶች እንዲሁም ቪዲዮዎች በአግባቡ ከተከታተለን ነገሮች የሚሻሻሉ ይመስለኛል። የሚገጥሙንን ስህተቶች በመረዳትና በማደራጀት በሂደት የተሻለ ኮድ ጻፊ መሆን እንችላለን ብዬ አስባለሁ። ላይፍ ክላስ irratti yoo argamu baatan xiqqoosh chaalenjii nama gochuu danda'a barnooti ተመሳሳይ አጠቃላይ የቴክኖሎጂ ክህሎት በሂደት የምናሻሽላቸው ነገሮች ናቸው። እውነት ለመናገር ይህን ትምህርት መማር
አሁን ከምን ጊዜውም በላይ አስፈላጊ ነው። እኔ ያለኝ መልእክት ይሄ ነው። በአጠቃላይ ግን ስለ ሁሉም ነገር በዋቢ ስኪልስ ስለተሰጠን እድልና ስለ ስልጠናውም ስለ ሁሉም አመሰግናለሁ። አለነ ሙሉ ስምህን እንዲሁም ደግሞ ምን እንደምትሰራ ባጭሩ አስተዋውቅልን። እኔ ስሜ አለነ ጸጋ ይባላል። በወቅቱ በአንድ የሕክምናና ጤና አገልግሎት ሰጪ ድርጅት ውስጥ የጀነራል ማኔጀሩ የግል አማካሪ ወይም ረዳት ሆኜ እየሰራሁ በሆነም ዋናው ግን በስራዬ የቴክኖሎጂ አጠቃቀም እና ተያያዥ ጉዳዮች ላይ ትኩረት በማድረግ እሰራለሁ። የትምህርት ዝግጅቴን በተመለከተ ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በኮምፒውተር ሳይንስ እና ኢንፎርሜሽን ቴክኖሎጂ የመጀመሪያ ዲግሪ አለኝ። በተጨማሪም በአሜሪካ ሀገር የሚገኘው አሽላንድ ዩኒቨርሲቲ እና በኢትዮጵያ ውስጥ የሚገኘው ዲጂታል ማኔጅመንት እና ሊደርሽፕ ኮሌጅ በጋራ በተሰጠው የፕሮጀክት ማኔጅመንት እና ሊደርሽፕ MBA ተመርቄያለሁ። ማስተርስ ማለት ነው። ከዚህ ቀደም በኢትዮጵያ ውስጥ በተለያዩ የመንግስት እና የግል ድርጅቶች ውስጥ በተለያዩ ሙያዎች ኃላፊነቶች አስተባባሪነት ቦታዎች ላይ በበርካታ ዓመታት ያገለገልኩ ሲሆን ያለኝን የኮምፒውተር ሳይንስ እውቀትና አሁን በስራ የሚገኘው የቴክኖሎጂው ተገላጭነት ኤክስፖዠር በመጠናከር ወደ ተጨባጭ የሶፍትዌር ልማት ሶፍትዌር ዲቨሎፕመንት ዘርፍ ለመግባትና ክህሎቴን ላቅ ወዳለ ደረጃ ለማድረስ በማሰብ በዋቢ ስኪልስ የአምስተኛ ዙር ተማሪ ነበርኩ ማለት ነው። እሺ አለነ እናመሰግናለን። አለነ እንደሚታወቀው ከሀገር ውጭ ያለ ሰልጣኛችን ነህ። በእነዚህ ጉዳዮች ላይ ያለህን ሀሳብ አካፍለን። አጠቃላይ የቆይታው ግምገማ ሁለቱን ሳይድ ማየት እንችላለን። አንደኛው ተግባር ተኮርና ፕሮጀክት መሰረት ያደረገ ስልጠና ነበር። የስድስት ወር ቆይታው በዋናነት ያተኮረው በሪል ወርልድ ፕሮጀክቶች ላይ በመስራት ክህሎትን በመገንባት ላይ ነበር። ከቲዮሪው ማሻገር እንዴት እንደሚሰራ በተግባር ማየትና መሞከሩ ትልቅ ዋጋ ነበረው። ለምሳሌ ከሰራናቸው እንትኖቹ ከትንሽ የኮዲንግ ልምምዶች ጀምሮ እስከ ሙሉ የዌብ መተግበሪያ ወይም ዌብ አፕሊኬሽኑ ድረስ ያሉ ልጆችን መስራታችን በራስ መተማመናችንን ገንብተዋል። ሁለተኛው የዘመነ እና ተፈላጊ ቴክኖሎጂ አካቷል። ስልጠናው ሲጀመር በመርን ስታክ ነበር፣ ግን በመሀል ላይ ደግሞ የሚያስፈልገውን እየታየ የሚቀየር መንገድ ነበረው ወደ ፉል ስታክ። ፎር ኤግዛምፕል ሞንጎ ዲቢ ነበር ዳታቤዙ ወደ ማይስኩኤል ቀይረን የተሻለው እና እንሰራበት ይቻላል ተብሎ የተገመገመው እንደዛ ነበር። ስለዚህ በዘመን ተፈላጊ የሆኑ የቴክኖሎጂዎች ላይ ማተኮሩ ይሄ በጣም ወሳኝ ነው። ምክንያቱም አዳዲስ ቴክኖሎጂዎችን በፍጥነት መማር የዘርፉን ተፈላጊ ችሎታ ነው። ሶስተኛው የማህበረሰብ ድጋፍ እና ኮሚኒቲ ቢልዲንግ የሚባለው ፈጥረናል። ምንም እንኳን ኦንላይን ላይ ቢሆንም በተለይ በቴሌግራም እና በልዩ የሴሽን እንዳንተ ቪዲዮዎችን አማካኝነት አሰልጣኞችን ከቲሙ ራሱ ከተማሪዎችን ጋር የነበረ ግንኙነት በጣም ጠቃሚ ነበር። ችግሮች ሲያጋጥሙም በፍጥነት ለማግኘት ሀሳብ በመለዋወጥና ተነሳሽነት ለመጠበቅ አስችለዋል። አራተኛ የአሰልጣኙን ቁርጠኝነትና ልምድ አሰልጣኞቹ ቁርጠኝነትና ልምድ አለው። አሰልጣኞቹ የኢንዱስትሪ ልምድ ያላቸው እና ትምህርቱን በግልጽ ለማስረዳት የሚጥሩ መሆናቸውም ጥሩ ነበር። ጥያቄዎችን ለመመለስና ተጨማሪ ማብራሪያ በመስጠት
ፈቃደኝነታቸውን ከፍተኛ ነበር ማለት ነው። መጨረሻ ላይ የምለው የፖርትፎሊዮ ግንባታ አንደኛ የምንሰራው በስራ እንደማለት ነው። ፖርትፎሊዮችን በስልጠናው መጨረሻ ላይ በስራ ፍለጋ ወሳኝ የሆኑ ልምምዶች አድርገናል። የሰራናቸውም ሶኒ.com ክሎኒ የሰራነው መጨረሻ ላይ የሰራነው ፕሮጀክትን ኢኮመርስ ላይ ፖርትፎሊዮችን ላይ ያካተተ አይተናል። በተጨማሪ ደግሞ አንድ እድል የተሰጠን አለ ስፖንሰር እንዲሆን ራሱ እኛ ሰርተን በራሳችን ያለን ዋይ ስኪልስን አንድ እድል ሰጥቶናል። በራሱ ዲፕሎይመንቱ በራሱ እንዲፈጽምልን ክፍያው ሁሉንም እንዲያደርግልን ማለት ነው። እነዚህ ናቸው። የተለየ ጥቅም ያገኛችሁበት ነጥብ ማለት በጣም የተለየው ጥቅም ያልኩት ፕራክቲካል ተግባራዊ ክህሎት ላይ የተመሰረተ የፖርትፎሊዮ ግንባታ ነው። ከዛ በኋላ ያለው መሰረት ነው ያየነው። መሰረቱን አይተናል። ወይስኪሊ በዚህ ረገድ ትልቅ ክፍተትን ሞልቷል ብዬ አምናለሁ። ሁለተኛው እንዲሁም እዚህ ላይ ያለው ከኢንዱስትሪ ጋር ተቀራራቢ የሆነ ስልጠና ማግኘት አጋጣሚ ሁሉም ቲም ያለው ዋጅ ውስጥ ወደ ኢንዱስትሪ ቀደም እንዳልኩት ወደ ኢንዱስትሪ የቀረበ ስለሆነ ወደ ቴክኖሎጂ የቀረበ እንደሆነ አስፈላጊው ሁሉንም ልምድ እና የሚሰጥ ፕሮጀክቶችን አይነቶች አሉ። ለስራው ዓለም ወይም ደግሞ ሪል ወርልድ ላይ ጥሩ ዝግጅት አድርጋለሁ። ዋይስክሪስ ሌት ኦንላይን ዲስካምቦት ምን ይላል? የአካባቢው ሁኔታ በግምት ውስጥ ያስገባ አቀራረብ ምንም እንኳን ይዘቱ ወርልድ ዋይድ ግሎባል ቢሆንም ዓለም አቀፋዊ ቢሆንም አሰልጣኞቹ የኢትዮጵያን የስራ ገበያና የቴክኖሎጂ ሁኔታ ከተወሰነ ደረጃ ሊረዱና ምክር ሊሰጡ መቻላቸው። ሁለተኛው ተመጣጣኝ ዋጋ ስፕሊት ዋጋ ለአካባቢ ዋጋ ተመጣጣኝ ነው። ሶስተኛው የቋንቋና የባህል ተቀራራቢ አሰልጣኞቹ ዋይስክሊት ውስጥ ያሉ ቲሞችን መራታቸው ወደ ኢንዱስትሪው የቀረቡ ስለሆነ ትራንስሌት ለማድረግም ሰውም እንዲረዳው አማርኛና በኦሮምኛ የሚችል ሰው መማር ይችላል። እነዚህ ማካተዋል። አራተኛው ጠንካራ የፕሮጀክት ተኮር አካሄድ ነበር። ኦንላይን ኮርሶች በቪዲዮ ትምህርት ፕሪሪከርድ የሆኑ ኢቨን ክላስ ያለፈም ዛጋ አፕሎድ ይደረጋል እና በትንሽ ልምምዶች ላይ ተተኮረ ዌብ ስኪልስ በሰፋፊና ተጨባጭ ፕሮጀክት ላይ ትኩረት ማድረጉ ለየዋል። ሌሎቹ ኮርሶች በቪዲዮ ትምህርት ሲሆን እዚህ ላይ ግን ላይቭ ነው። ላይቭ የፈለከውን ጠይቃለህ፣ መልስ ካገኘ ከለገኘ ደግሞ ወደ ነገር ትራንስፈር ተደርጎ ይሰጣል ማለት ነው። ቀጣዩ የማህበረሰቡ ስሜት ኮሚኒቲው ስሜቱ ምንም እንኳን ኦንላይን ቢሆንም በአንድ ዙሪያ ውስጥ ያሉ ተማሪዎች የሚፈጥሩት ቅርርብ እና የድጋፍ መረብ የተለየ ስሜት ሊፈጥር ችሏል። የራሱ ግሩፕ ፈጥሮ የራሱ ሚቲንግ በራሱ ትሬኒንግ የሚያደርግበት የሚጠያየቅበት እነዚህን ፈጥሯል። ብዙ ተማሪዎች ሲጀምሩና ሲጨርሱ ቁጥራቸው ልዩነት አለ። ዋና ምክንያቶች የሚከምላቸው የኮዲንግ ትምህርት ተፈጥሯዊ ፈታኝ ነው። ኮዲንግ መማር ከፍተኛ ትኩረትን፣ ጽናትን፣ ችግር የመፍታት ክህሎትንና ማቋረጥ ልምምድ ይጠይቃል። ብዙ ሰዎች በከፍተኛ ጉጉት ይጀምሩና የሂደቱ ፈታኝነት ሲያዩ ተስፋ ሊቆርጡ ይችላሉ። አራተኛውና ምንድነው ተማሪዎች ኮዲንግ ማለት ምን አይነት መርሆች ቢከተሉ ምን አይነት የልምምድ ዘዴዎች ቢከተሉ ሁለታቸውን ማሳደግ ይችላሉ ብላችሁ ታስባላችሁ? ዋነኛውና አንደኛው ጽናትና ወጥነት ኮንሲስተንሲ ተኪ ለአንድ ሳምንት ሙሉ ትቶ በአንድ ቀን ብዙ ሰዓት ከማጥናት ይልቅ ማለት በየቀኑ አንድ ሰዓት እንድትሆን መድበን ከሌሎች ጋር አጣጥመን አረንጅ ማለት ነው። ሁለተኛው እነዛን ፈንዳሜንታል ኮንሴፕት ማለት መሰረታዊ ጽንሰ ሀሳቦችን በጥልቀት መረዳት
ሁሉንም ኮድ አውቀዋለሁ ለማለት እንደጀማሪ ግን ምን መሆን አለበት ፈንዳሜንታሎቹ ማወቅ አለብን ማለት ነው። ሌላኛው አክቲቭ ለርኒንግ ንቁ የመማር አካሄድ ትምህርቶችን በንቃት መከታተል ጥያቄዎችን ሲኖር መጠየቅ ዲቨሎፐር ፍሮንት ድረስ ምንድነው ችግር ፈቺ አስተሳሰብን መዳር ኮዲንግ ማለት በዋናነት ችግሮችን መፍታት ሌላ ምንም ታምር እዚህ ላይ ደግሞ ከስህተቶቻችን መማር ሌሎችን ማዳበርና ለምን ስህተት እንደተፈጠረ መረዳት ለወደፊቱ ተመሳሳይ ስህተቶችን ለመቀነስ ይረዳናል። እንደ መርህ የሚወስደው ጽናት አሁንም ትዕግስትና ራስን ማበረታታት ራስ ማበረታታት የመማር ሂደቱን ጊዜ ሊወስድ ይችላል። ውጤቱ ወዲያው ላታይ ይችላል። በዚህ ጊዜ መታገስ እና ትናንሽ ስኬቶችን እንኳን እያየን እንኳን ራስን ማበረታታት ያስፈልጋል። እዚህ ላይ የፉል ስታክ ዲቨሎፕመንት እንዳልኩት ጉዞው ፈታኝ ነው። አጭር ስለሆነች ግን ሽልማቱ ደግሞ እጅግ የላቀ ለዋቢ ስኪልስ ደግሞ እዚህ ላይ ትንሽ ማለት እንፈልገው ስልጠናው በጣም ጥሩ መሰረት የሚጥል ነው። ሁላችሁንም እናመሰግናለን። ሀሳባችን ተቀብላችሁ ጥሪያችን አክብራችሁ መጣችሁ ሀሳባችሁን ሼር ስላደረጋችሁን በጣም እናመሰግናለን። ስድስተኛ ዙር ማመልከት ለምትፈልጉ apply.webskills.com ወይም 0906 10 11 11 ላይ ማመልከት ይችላሉ። ሁላችሁንም እናመሰግናለን። ሰላም ቆዩ።